በኢትዮጵያ አቆጣጠር መስከረም 17 ቀን 1960 ዓመተ ምህረት ከአባቱ ከአቶ በለው ሹምዬና ከእናቱ ወይዘሮ እናትነሽ ቢልልኝ በውቢቷ ባህር ዳር ቀበሌ 3 የተወለደው ዝነኛ የባህል ዘፈን አዋቂ መወለድ ብቻ ሳይሆን የልጅነት ጊዜውንም በውብ ትዝታ ተከቦ ያደገው በባህር ዳር ከተማ ነው። ተወዳጁ ድምፃዊ ሰማኸኝ በለው። ከሰፈር አብሮ አደጎቹ ጋር አፈር ፈጭቶ ውሃ ተራጭቶ ጣና ዋኝቶ በፍቅር ያደገው ሰማኸኝ ጥበብ ገና በለጋ ዕድሜው እንደጠራችው በተለያዩ ጊዜያት በልዩ ልዩ ሚዲያዎች በክብር እንግድነት ቀርቦ በነበረበት ቆይታ አጫውቶናል። ገና የ14 ዓመት ታዳጊ ሳለ በባህር ዳር ቀበሌ 3 ሰርጸ ድንግል ትምህርት ቤት ጀርባ በታዳጊ ህፃናት የኪነት ቡድን ተቀላቅሎ አንድ በማለት የሙዚቃ ጉዞውን ጀመረ። በመቀጠልም ከ3 ዓመታት ቆይታ በኋላ አእምሮውም ሰውነቱም ፈርጠም እያለ ሲሄድ በ17 ዓመቱ በቀድሞ አዮማ ኪነት ተቀላቅሎ የድርሻውን የጥበብ አሻራ አሳርፏል። ከዚህ ሁሉ ትጋትና ጉዞ በኋላም በ1980ዎቹ መጀመሪያ ላይ ነበር ወደ ጊሽ አባይ ክበብ የተቀላቀለው። በዛን ወቅት ለፈተና ሲቀርብም የተጫወተው የታላቁን ሙዚቀኛ የጋሽ ጥላሁን ገሰሰን ስራ በማንጎራጎር እንደነበር የሚጠቅሰው ድምፃዊ ሰማኸኝ የበለጠውንና የደመቀበትን የባህል ዘፈን በትወና አጅቦ አድማጭ ተመልካቹን የሚያረኩ ልዩ ልዩ ሙዚቃዎችን አበርክቷል። ሰሜ ከናሸብር በላይ፣ ይሁኔ በላይ እንዲሁም መሰል እውቅ ድምፃውያን ጋር በግሽ አባይ የባህል ቡድን ውስጥ በመከባበር እና በፍቅር የታጀበ ዘመን እንደነበረው ያስታውሳል። ሰፊ የልጅነት ጊዜውን ያሳለፈው ከእናቱና ከአያቱ ጋር ሲሆን በጥበብ ጉዞ ውስጥ በተለይ አያቱ ያበረቱትና ይመርቁት እንደነበርም ያወሳል። ከዕለታት በአንዱ ቀን አያቴ ለመጀመሪያ ጊዜ የወር ደመወዜን 30 ብር ተከፍሎኝ ወደ ቤት አኩርፌ ስገባ ኩርፌን እንድረሳ ይልቁንም ውስጤን እንዳዳምጥና እንድጎብስ ተስፋን በሚፈነጥቁና በሚያበረቱ ቃላት እንዲህ አለችኝ ይላል ሰሜ። ዝና መሸከሚያ ትከሻ ይስጥህ። ይህ ቃል ምን መሰላችሁ? ምርቃንም ብቻ አይደለም፣ ምክርም ብቻም አይደለም፣ አደራም ነበር ሲል መለስ ብሎ አያቱ ከኩርፊያው አገግሞ ልቡ ላሰበውና ለፈለገው ነገር ተገዢ ሆኖ ነገር ግን የሚያገኘውን ዝና ሕዝብንም ዝቅ ብሎ የሚያመሰግንበት እንዲሆን አደራ እንደሰጡት ያስታውሳል። ከእናቱ ጋርም ልዩ ቁርኝት አለው ሰሜ። ሁሌም ጠዋት ከእንቅልፌ ነቅቼ ወደ ጸሎት አመራለሁ። ከዚያም ስልኬን አንስቼ ሄሎ እናቴ እንዴት አደርሽልኝ? ደህና ነኝ። ሰላም አደርክልኝ ልጄ? ደህና ነኝ እግዚአብሔር ይመስገን። ቁርስ በላሽ? ድምፅህን ሳልሰማ። ከእንግዲህማ ቁርሴንም እቀምሳለሁ ቡናም እጠጣለሁ ትለኛለች ሲል ያስታውሳል። የዘውትር ማለዳ ምልልሳቸው ነው። በትዳሩ ጥሩ ምሳሌ የሆነው አርቲስት ሰማኸኝ እሱን ካፈራችው ባህር ዳር ተወልዳ አብራ ያደገችው የልጅነት ፍቅሩ የትዳር አጋሩ ከሆነችው ከወይዘሮ ገበያነሽ አባተ ጋር በጋራ ያፈራቸው የ4 ልጆች አባት እንዲሁም የ4 የልጅ ልጆች አያት ነበር። ከባህላዊ በተጨማሪ ዘመናዊ የሙዚቃ ስራዎችንም አቅርቧል ሰሜ። የባህር ዳርን የሰፈር ስሞች ከጫፍ እስከ ጫፍ ድረስ ያወሳበት ግሩም በሆነ ክሊፕ ታጅቦ ለሕዝብ የቀረበው ዲስካው እና በስደት አስከፊነት ዙሪያ የተጫወተው ይቅር የሰው ሀገር ከዘመናዊ ሙዚቃ ስራዎቹ መካከል ተጠቃሾች ናቸው። ደቦት እንስራ፣ የቋራው አንበሳና ያዘኝ ከባህላዊ ሙዚቃ ስራዎቹ ጥቂቶቹ ናቸው።
የመጀመሪያ ታዋቂ ዘፈኑ በግሽ አባይ የባህል ቡድን ውስጥ ከታላቁና ዕውቁ ዘፋኝ ይሁኔ በላይ ጋር የተጫወቱት አንቱየዋ የተሰኘ ሙዚቃ ከ40 ዓመታት በላይ እስካሁንም ድረስ በተወዳጅነት ያለ ድንቅ ስራ ነው። ከዚያም ወደ አዲስ አበባ በመምጣት ከታንጎ ሙዚቃ ቤት ጋር የመጀመሪያ አልበሙን ባላገር አሳተመ። ሰሜ ባላገር እውነተኛ ማንነቴን የሚገልጽ ግጥሙም በመንገዴ ከገጠመኝ ነገር ተነስቼ በአንድ የወንዶች ፀጉር ቤት ተቀምጬ የሰራሁት ልዩ ስራ ነው ይላል ሰሜ። በነገራችን ላይ ሰሜ ባላገር ለጥበብ የከፈለው ዋጋ እንዲህ በቀላል ሳይታወስ የሚቀር አይደለም። በተለይ የመጀመሪያ አልበሙ በ6000 ብር ብቻ ለገበያ መቅረቡ እንደ አንድ የጥበብ ሰው ላወጣው ጉልበት፣ ለከፈለው ዋጋ ከተጠበቀው በታች መሸጡ አንዱ የኢኮኖሚ ፈተና ሲሆን፣ ይህ በሙዚቃ ሕይወት የመጀመሪያ ላይ ያጋጠመው ትልቅ ተግዳሮት ነበር። በአንድ ወቅትም ለእስር ተዳርጎ ነበር ሰሜ። ነገር ግን በእስር ላይ ያለ ታዋቂውን ትጋ በለው ዘፈን በመጻፍ በሕይወቱ ውስጥ ከፍተኛ ፈተና ቢገጥመውም የገጠመውን ፈተና ወደ ጥበብ በማስጠጋት የሙዚቃ ስራውን አበርክቷል። ታዲያ በሕይወት መውጣትና መውረድ ያልተበገረው ሰሜ ምንም እንኳን ኢኮኖሚያዊ ችግሮች ቢኖሩም በይበልጥ የጎጃምን ባህላዊ ዜማ ከዘመናዊ ሙዚቃ ጋር በማዋሃድ ልዩ የሙዚቃ ስልት በመፍጠር ብቃቱን ለጥበብ አፍቃሪያን አሳይቷል። በተጨማሪም ውቧ ባህር ዳር እና ደቦት እንስራ ያሉ ተወዳጅ ስራዎችን በማቅረብ የህዝብ ፍቅርን አትርፎ በኢትዮጵያ ባህላዊ ሙዚቃ ውስጥ ትልቅ ቦታንም አግኝቷል። ድምፃዊ ሰማኸኝ በለው በሙዚቃ ጉዞ በገጠሙት የኢኮኖሚና የግል ችግሮች ሳይበገር ይልቁንም በፈጠራ ስራ በጽናትና በህዝብ ፍቅር በማሸነፍ ዘላቂ ትውስታን ትቷል። ስለ ድምፃዊ ሰማኸኝ በለው ደግነት፣ ጨዋታ አዋቂነትና ሙያዊ ፍቅር እንዲህ በአጭር ደቂቃ ብቻ ተነግሮ የሚቋጭ ባይሆንም ሰዓት ገደበንና ምን ይደረግ። በመጨረሻ ግን በአንድ መልእክት ላጠቃል። ነፍስ ይማር፣ ደህና ሁን ሰሜ ስሜ። ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ፣ ብዙ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን እናምናለን። መሐሪው አምላክ ነፍሱን በአብርሃም በይስሐቅና በያዕቆብ እቅፍ ያኑርለት፣ በገነትም እረፍት ያድርግለት። ለቤተሰቦቹና ለምንወደው ሁሉ የመንፈስ ቅዱስን ማጽናናት ይስጥ። ነፍሱን ይማር፣ መንግሥተ ሰማያትን ያውርሰው። አሜን። ይሁኔ በላይ። ታላቁ የባህል ሙዚቃ አምባሳደር፣ ሀገር ወዳድ፣ ሃይማኖተኛ፣ በጎ አድራጊ፣ የመልካም ስነ ምግባር ምሳሌ፣ ሰው አክባሪውና እንቁ የመድረክ ፈርጥ፣ በአካል ብትለየንም መልካም ስራዎችህ አብረውናሉና እናመሰግናለን። ነፍስህ በሰላም ትረፍ።